ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንዳፋዊ ሰዎች እንደምን አላችሁ? ነው አንዳፍ ታልታችን ተጀምሯል። በቅድሚያ ዋና ጉዳዮችን እናስቃኛችሁ። የመጀመሪያው ጉዳያችን ትናንት ምሽት በጎንደር ጎርጎራ አንድ ሄሊኮፕተር የመከስከስ አደጋ እንዳጋጠማት የሚያመላክቱ መረጃዎች በስፋት ሲሰራጩ አምሽተዋል አድረዋል። ይህ መረጃ ከወጣ በኋላ የፋኖ ኃይሎች እንግዲህ ሄሊኮፕተሯን መተው እንደጣሉ ሲያረጋግጡ፣ በመንግስት በኩል ደግሞ ሄሊኮፕተሯ በማረፍ ላይ ያለች የቴክኒክ ችግር እንዳጋጠማት የአማራ ክልል ኮሚኒኬሽን ቢሮ አረጋግጧል። ቢሮው ባወጣው አጭር መረጃ መሰረት ሄሊኮፕተሯ ባጋጠማት የቴክኒክ ችግር ምክንያት የደረሰ ጉዳት አለመኖሩን አስታውቋል። በሰው ላይ ምንም አይነት ጉዳት አልደረሰም ብሏል። ይሁን እንጂ አንዳንድ ጭምጭምታዎች እንደሚያመላክቱት በሄሊኮፕተሯ አደጋ ላይ የተወሰነ ጉዳት መድረሱን የሚያመላክት መረጃዎች እየወጡ ነው። ባለስልጣናት ላይ የደረሰ ጉዳት ስለመኖሩ ግን አልተረጋገጠም። ይህ ጉዳይ ምን አንደምታ አለው የሚለውን ጉዳይ እንመለከተዋለን። ሌላ ጉዳያችን ከሰሞኑ እንግዲህ በኢራንና በእስራኤል መካከል ከፍተኛ የሚሳኤል እና የድሮን ጥቃት እየተለዋወጡ ይገኛሉ። ይህ የእስራኤልና ኢራን ከፍተኛ ግጭት በኢትዮጵያና እንደዚሁም ደግሞ በቀጠናው ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን የፕሬዚደንት ትራምፕ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን ወደ ሀገር አሜሪካ እንዳይገቡ እገዳ ለመጣል ሀሳብ አለው ተብሏል። እንግዲህ ትራምፕ ይህን እቅድ ያወጡት ከሰሞኑ እንደ ኤርትራ፣ ሱዳንና ሶማሊያ ያሉ ጎረቤት ሀገራትን ዜጎች ወደ አሜሪካ እንዳይገቡ እገዳ ከጣሉ በኋላ ነው። በኢትዮጵያ እንደዚሁም ደግሞ በሌሎች በቀጠናው ሀገራት ወደ አሜሪካ እንዳይገቡ መታገድ ምን አንደምታ አለው፣ ኢትዮጵያ እስከዚህ መትረፍ ትችላለች የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሪና ማንደኝ ናችሁ። መልካም ውድ ቤተሰቦቻችን፣ ወደ መጀመሪያ ጉዳይ እናልፋለን። የመጀመሪያ ጉዳያችን እንግዲህ በጎንደር የፌዴራል መንግስት ከፍተኛ ባለስልጣናት ፕሬዚደንቱ፣ ምክትል ጠቅላይ ሚኒስትሩን እንግዲህ ጠቅላይ ሚኒስትሩ አማካሪ ሚኒስትሮች ጨምሮ እንደዚሁም የክልሉ ከፍተኛ ባለስልጣናት በተገኙበት ጎንደር ዩኒቨርሲቲ ድግስ ነበር። ከዛ ድግስ ወደ ጎርጎራ ሪዞርት ሲያቀኑ ነበር የተባሉ ባለስልጣናትን የያዘች ሄሊኮፕተር እንግዲህ በፋኖ ኃይሎች ተመታ ወድቃለች ተብሏል። በመንግስት በኩል ደግሞ የቴክኒክ ችግር በማረፍ ላይ ያለች ገጥሟታል የሚል ማረጋገጫ ወጥቷል። ነገር ግን በሰው ላይ የደረሰ ጉዳት የለም የሚል ነገር ወጥቷል። የሆነ ግን በዚህ መካከል የደረሰውን ጉዳት ወይም ደግሞ ቦታው ላይ ምን ሆነ የሚለውን ማረጋገጥ ባይቻልም ሄሊኮፕተሯ አደጋ እንዳጋጠማት ተረጋግጧል። እንግዲህ መንግስት ማረጋገጫ ሰጥቷል። ደሬ ለአንተ ድል ስጥና እንዴት ታየዋለህ? ምንድን ነው ይህ ነገር? እንግዲህ አነጋጋሪ ሆኗል። አመሰግናለሁ መርሻ። እንግዲህ ክስተቱን እንደሰማን ጉራማይሌ የሆኑ መረጃዎችን እያዳመጥን ነበረ፣ ከተለያዩ አጽናፍ ማለት ነው። ከፋኖ ወገኖች እንግዲህ ሁለት አደረጃጀት እንዳለን እናውቃለን። የአፋባ እና አፋድ የነሱ ህዝብ ግንኙነት ኃላፊዎች ወደ ማህበራዊ ሚዲያ ብቅ ብለው ወይም ደግሞ በራሳቸው በሚቆጣጠራቸው የመረጃ አውታር ላይ ሄሊኮፕተሩን አስመልክተው የተናገሩት ነገር ነበረ። ምንድነው በመሳሪያ የተመታና በውስጡ ያሉትም ትልልቅ ባለስልጣናት ጉዳት እንደደረሰባቸው ነው የተናገሩት። ወዲያው እንግዲህ ትንሽ ዘግይቶ ከአማራ ኮሚኒኬሽን ኦፊስ በማህበራዊ ሚዲያ ላይ የተለጠፈው በቴክኒክ ብልሽት አደጋ እንደገጠመው ነው የተናገሩት። ዞሮ እንግዲህ የፋኖ ኃይሎችም የተናገሩትም የአማራ ኮሚኒኬሽንም ያወጣው መረጃ አንድ ሄሊኮፕተር ላይ የሆነ ችግር ተፈጥሯል የሚለው ነገር እንወስደው። ከዚህ ባሻገር እንግዲህ ያለው ዲቴል ነገር ማጣራት፣ መሬት ያለው ነገር መመርመር ይጠይቃል። ዞሮ ግን ከፋኖ ወገኖች በአብዛኛው ቶሎ ይህንን መረጃ ማሰራጨት ወይም ደግሞ ማጋራት ለምን ተፈለገ፣ ፖለቲካሊ ምን አንድምታ አለው የሚለው ነገር አንዱ ሁለት ነጥቦችን ማንሳት ይቻላል። ሁለቱም የፋኖ አደረጃጀቶች በየራሳቸው የሚዲያ አውታር ወጥተው መናገራቸው እንግዲህ ያው ነጥብ ለማስቆጠር ወይም ደግሞ የህዝብ ግንኙነት ፍጆታውን በበላይነት ለመያዝ ከሚል መውሰድ እንችላለን። ሁለተኛው እንግዲህ ሰሞኑን እንደምታውቁት ፊልድ ማርሻሉም በፓርላማ ላይ 90% የሚሆነውን የአማራ ክልል የመከላከያ ሰራዊት እንደተቆጣጠረውና የፋኖ አደረጃጀቶችን እንደው የመለቃቀም ስራ አይነት እንደቀረው ተናግረው ነበር። እና እንደዚህ አይነት መረጃዎች በሚወጡበት ጊዜ ስቲል የፋኖ አደረጃጀቶች በከተማ ውስጥ ራሱ ጥቃት የማድረስ አቅም እንዳላቸው እንደማሳያ ሊጠቀሙበትም ታስቦ ሊሆን ይችላል። ማለት ገጽታን ለማስቆንጀት ወይም ደግሞ ከፍ ለማድረግ ይሄኛው አጋጣሚ ጠቀሜታ አለው ተብሎ ሊወሰድ ይችላል። ሁለተኛው የፋኖ አደረጃጀት እስከዛሬ የምናውቀው ያው ከኮንቬንሽናል ግጭት ይልቅ የደፈጣ ውጊያ ነው። ብዙ የደፈጣ ውጊያዎች ላይ ይሰማራል። አንዳንዴም እንደያስፈላጊነቱ ኮንቬንሽናል የሆኑ አልፎ ቢሆንም ግጭት ውስጥ እንደሚገባ እናያለን። ከተማ ውስጥም የተለያዩ
ጥቃቶችን ሲከፍቱ እናያለን። አሁን ከመሬት ደፈጣ ወደ አየር ደፈጣ እንደተሸጋገሩ ወይም ደግሞ የጥቃት አድማሳቸው እንደዚህ ትልቅ ኮንቬዮች ወይም ምንድነው ሄሊኮፕተር ላይ ጥቃት እስከ ማድረስ ከተደረሰ ምናልባት የጥቃት አድማሳቸው ወይም ደግሞ ቁመናቸው ማደጉን ለማሳያ ሊጠቀሙበት ይችላሉ። ማለት መሬት ላይ ያለውን ብቻ ሳይሆን አየር ላይ ያለውንም የመከላከያ ሰራዊት ምንድነው የመከላከያ ሰራዊት የሚጠቀምባቸውን ሄሊኮፕተሮች የጥቃት የማድረስ አቅም አለን የሚለውን ፖለቲካል ሜሴጅ ለማስተላለፍ ሊጠቀሙበት የሚችሉበት ሁኔታ ከፍተኛ ነው ማለት ነው። ስለዚህ ከክስተቱ ባሻገር ከክስተቱ ጋር ተያይዞ የተቀመጠው ናሬቲቭ ፖለቲካሊ ብዙ ምንድነው ጥቅም ስላለው በፋኖ ወገኖች ተሽቀዳድሞ ወደ ሚዲያ ወጥተዋል። ያን ደግሞ ካውንተር ለማድረግ ደግሞ ከመንግስትም ወገን ተሽቀዳድሞ የተወጣበት ነገር አለ። እንደውም የመንግስት እነዚህ ዲጂታል ክንፍ የተባሉት አክቲቪስቶችም ማስተባበያዎችን ቶሎ ሲሰጡ አይቻለሁ። በማህበራዊ ሚዲያ ላይ ሞኒተር ሳረግ ቶሎ ማስተባበያዎችን ለመስጠት አስበዋል። ይሄ ምንድነው ጉዳዩ ሁነቱ ትልቅ የፖለቲካ አንድምታ ስለሚኖረው የግድ ካውንተር ማድረግ ያስፈልጋል ብለው አስበው ሊሆን ይችላል። የናጭር ምልከታዬ ነው። መልካም ወደ አንተ ስመጣማል እንግዲህ በፋኖዎችና መንግስት መካከል በውጊያዎች ውስጥ እንግዲህ ይሄን አደረግን የሚሉ በፕሮፓጋንዳም እውነት የሚሆኑ ነገሮችን እንሰማለን። ይሄ ሄሊኮፕተር ጉዳይ እንግዲህ አሁን ብቻ አይደለም። ከዚህ ቀደም ባህር ዳር አካባቢ ተመሳሳይ ነገሮች ተደረጉ ተብሎ መንግስት አሁንም ቴክኒክ ነው የሚል አይነት ማስተባበያ ሰጥቶ ነበር። ይሄኛው ለየት የሚያደርገው ከፍተኛ ባለስልጣናት ወደ ጎንደር ያቀንተው ነበር። ከማቅናታቸው በፊት በአካባቢ የሚንቀሳቀሱት በተለየ አማራ ፋኖ ብሔራዊ ኃይል የሚባለው ማስጠንቀቂያ ሰጥቶ ነበረ በማህበራዊ ሚዲያዎቻቸው በህዝብ ግንኙነታቸው በኩል አሁን ደሬ እንደጠቀሰው። ከዛ በኋላ እንግዲህ ሄሊኮፕተሯን መተን ጣልናት የሚል ነገር ነው ያወጡት። በእነሱ በኩል የወጣው መረጃ ሄሊኮፕተሯ ተመታ ወድቃለች፣ ነገር ግን በውስጡ የነበሩ ሰዎች መሞት ወይም መቁሰል አልተረጋገጠም አላረጋገጥንም የሚል መረጃ ነው የወጣው በህዝብ ግንኙነታቸው። በአፋድ በኩል ደግሞ ሄሊኮፕተሯ ተከስክሳለች፣ ባለስልጣናቱ ሞተዋል የሚል ሰበር ዜና ነው ይሰማል። በዚህ ውስጥ እንግዲህ እዛ እርስ በርሳቸው እንግዲህ የድርሽሚያም እንበለው አይነት ነገር ውስጥ እሱን ተመልከን። ከዛ መንግስት ደግሞ መጥቶ በኮሙኒኬሽን በኩል የቴክኒክ ችግር ተፈጥሯል፣ ነገር ግን በሰው ላይ የደረሰ ጉዳት የለም ነው ያለ። ሄሊኮፕተሯ አደጋ እንዳጋጠማት አረጋግጧል መንግስት። ነገር የደረሰው ጉዳት የቆሰለ ሰው አለ፣ የሞተ ሰው አለ። እንግዲህ ወደፊት የሚታይ ነገር ሊሆን ይችላል አሁን ዝርዝር ነገር ስላልወጣ። በዚህ መካከል ግን አደጋ መድረሱን ማረጋገጥ ቢቻልም ምንድነው መሬት ላይ የሆነው የሚለውን ነገር ግን ማረጋገጥ አልተቻለም እስካሁን ባለው ሁኔታና ምንድነው ያለ ምልከታው እዚህ ላይ? መልካም እንግዲህ ሄሊኮፕተሯን በተመለከተ አንተም እንዳነሳ የተለያየ ሐሳብ ከተለያየ ወገን ነው እየተነሳ ያለው። እንዴት አይን ነገር ስለ አንድ ነገር ይሄን ያክል የሚራራቅ ነገር ሊፈጠር ቻለ የሚለው ነገር ራሱ ለሌላ ጥርጣሬና ለሌላ ግምታዊ ትንተና እንድንገባ ያደርገናል ማለት ነው እንጂ አንድ ለምሳሌ መኪና ቢገለበጥ፣ ለምሳሌ ህዝብ ማመላለሻ መኪና ተገለበጠ፣ መኪና ነው ተገልብጧል፣ ተጎዳ ሰው በጊዜው ቁጥሩ ባይታወቅ ሚሊዮን የሚችለው ነገር ላይ የተለያየ ነገር ሊኖር አይችልም። ይሄኛውን ግን በተመለከተ የተለያየ ነገር ነው ከአድራጊው ጀምሮ ማለት ነው። እኔ ያደርጋለሁ ከሚለው ጀምሮ ሆኗል ስለሚባሉ ጭምር የተለያየ ነገር በመንግስት በኩል የሚቀርብም ሌላ ነገር ነው፣ በፋኖች በኩል እየቀረበ ያለም የተለያየ ነገር ነው ማለት ነው። እስቲ ለእንትን እንዲሆን ከሚዲያ አካባቢ ላይ የቀረቡ ያሉት አራት ነገር ነው ያዩት። የመጀመሪያዎቹ እንግዲህ በስም ከምንገልጸው በቡድናቸው እንግለጽና በነ ዘመኔ ቡድን የሆነው ፋኖ ክንፍ በአርፒጂ ይህንን ሄሊኮፕተር እንደመታ አሁን አንተ እንደጠቀስከው ደግሞ ቀድሞ እንቅስቃሴዎች መገደብ እንዳለባቸው ካልተገደቡ እርምጃ እንደሚወስድ ያስጠነቀቀ አካል ነው የሚል ነገር ነው። በዚህኛው 360 የሚባለው ሚዲያ ደግሞ ሞስትሊ የነ እስኬንደር ደጋፊ ሆነ የነ እስኬንደር ፒአር ሆነ ደግሞ ምንድነው የሚያስቀምጠው? ኦኬ ሄሊኮፕተሯ የተመታችው በአርፒጂ ነው፣ ለቱም ስለመሳሪያው ላይ ልዩነት የላቸው፣ ነገር ግን የመታነው የኛው ቡድን ነው የሚለው ነገር ነው። በኋላ ዛበሻ የሚባል ሚዲያ ላይ ደግሞ መጣና አይ የተመታ ነገር የለም፣ ትግሉን መደገፍ ሌላ ነገር ነው፣ ግን አሁን ባለው ተጨባጭ ሁኔታ እኔ ከቦታው ባጣራሁት ሄሊኮፕተሩ የወረደ ያለ
የሰው ቁመት ያክል ቦታ ላይ ከዛ ነው የተከሰከሰው ክንፉ በእንትን ክንፉ ላይ ቴክኒካል ችግር ገጥሞት እና የተጎዳ ሰውም የለም ጋዜጠኞችም በውስጡ ነበሩ ነገ መጣራት የሚቻል ነገር ነውና ስለዚህ ጉዳይ ለዘብ እናርግ የሚል ነገር ሐሳብ ይዞ ወጣ ዛበሻ የሚባለው ማለት ነው ደጋግሞ ነው እንዳው ይሄን ነገር ሲያቀርብ ነበረው እሱ በኋላ በመንግስት በኩል ደግሞ የመንግስት ኮሙኒኬሽን የክልሉ ኮሙኒኬሽን መጣና አይ ሄሊኮፕተሩ እንትን ብለዋል ግን ያው የቴክኒክ ችግር ነው የተጎዳ ሰውም የለም የሚል ነገር ነው የመጣ አሁን እንግዲህ ይሄን ጉዳይ ለማየት ልዩነቶቹን በልዩነት ደረጃቸውን እስቲ በአርፒጂ ተመታና በቴክኒክ ችግር ወደቀ ሁለቱ በጣም የተለያዩ ናቸው በአርፒጂ እንደው ሊትራሊ ልናስብ የምንችለው የሚመታ ሄሊኮፕተር ከተመታ ዝቅ ካለ በኋላ ነው ሊደርስበት የሚችለው ከሆነም አርፒጂው ካገኘ ሄሊኮፕተሩ ይቃጠላል ባይቃጠሉ እንኳን እዛ ውስጥ ያለው እንትን በህይወት የመትረፍ እንትኑ በጣም ጠባብ ነው የሚሆነው ሄሊኮፕተር ደግሞ ቪቪአይፒ የሆኑ ሰዎችን ነው በዛ የሚጭነው መቼም ዝም ብሎ ገበሬ ወይ ደግሞ ሚሊሻ ምናምን አይደለም የሚጭነው እዚህ መዝናኛ ቦታ የሚሄድ ከሆነ ትላልቅ ኦፊሻሎች ናቸው በዛ ውስጥ ያሉት ማለት ነው ስለዚህ ትላንትና ከሆነ ዛሬ ወይ ነገ ወይ ውላ ላይ ያድራል እንጂ ከ47 ሰዓት በኋላ ለቅሶ ልንሰማ ነው ማለት ነው ይሄ አሁን በአርፒጂ ከተመታ ለቅሶ እንሰማለን አካሉ የሚጎል ሰው እንሰማለን ማለት ነው ካልተመታ ግን ለቅሶ ማንሰማም አካሉ የጎደለ ሰው ማንሰማም ማለት ነው አርፒጂ ግን እንዴት መጣ ዛጋ የሚለው ጥያቄ እንድናነሳ ነው ማለት ነው ምንም የማያሻማ ጉዳይ አይደለም ዛሬ ውሎ ነገ አርፒጂ መተናል ያሉ ሰዎች ሁለት ወጥቶ ከሆነ ተጨባጭ ነገር ነው የምንሰማው ተጨባጭ ነገር ግን ካልሰማን ግን ቴክኒካሊ ወደ እነዛ አበሻ እንዳሉ ቴክኒካሊ ሊወርድ እየወረደ ያለ አውሮፕላን ሄሊኮፕተር እዛው ወደቀ ሰው ላይ ጎዳ ይችላል እዚህ ግባ የሚባል ነገር ምንም የማንሰማው ነገር ይኖራል ማለት ነው ይሄ ያው ልዩነቱ በጣም የሰፋው ነገር ማለት ነው ሁለተኛ ያው ከተያያዥ ቅድም ካረሳው ጋር አመራሮች ገለናል የሚል ነገርም ተነስቶ ነበር ቅድም እንደተከስክ ማለት ነው በውስጥ ያሉ አመራሮች ማን ነው እንዳለው በጣም እንግዲህ ወይ የዞኑ አስተዳደር ነው ዝቅተኛ ሊሆን የሚችለው በዚህ ሄሊኮፕተር ከሚመላለሱ ሰዎች ውስጥ ማለት ነው ጎንደር ከዛ በላይ የክልሉ አመራሮችና የፌደራል አመራሮች ነው የሚሆነው ማለት ነው የሆነ ሞቱና ማን ናቸው የሚል ነገር ይመጣል ማለት ነው ዝም ብለ መትቻለሁ ብለ የሚተው ነገር ሳይሆን ከተመታ የሚሞት ሰው ኖራል ማለት ነው የሞተው ሰው የማን ነው ብሎ ነገር ላይ ነገ የምናየው ጉዳይ ይሆናል ማለት ነው ግን ነጥቡ ለምንድነው የፋኖ ኃይሎች ትክክለኛ ይሄን ነገር ተመተው ከሆነ አሁን ለምሳሌ እንደተባለው በቴክኒክ ነው መንግስቱ ያለው ሐሰት ነው እና ተመተው ወደቀ ከሆነ መቺው የትኛው ፋኖ ነው ለምንድነው እኔ መታው ወደሚለው ነገር ውስጥ ለገባ የሚል ጥያቄም ያነሳል ይሄን ዝም ብለ ሄሊኮፕተር የምትመታው አስበበት አቅዴ እሱ ታርጌት ውስጥ ገባለ ጥሩ ተኳሽም ሆነ ጭምር ነው ባይዞይ ለምን ዝም ብሎ ቆሞ መጠብቅ ሳይሆን አንዴ ተኩሰው በቃ ድንገት ልታገኝ ስለዚህ እቅድ ነው ብለን ካሰብ ነው ያቀደ የመታ ሰውዬ ይሄንን ወጥቶ ፊት ለፊት እንዴት እንደመታ መግለጫ ይሰጣል ማለት አሻሚ የሚሆንበት እኔ ነኝ የመታው እኔ ቡድን ነው መታው የሚለው ነገር አሻሚ ራሱ ለምን ሊሆን ቻለ የሚለው ሌላ ጥያቄ ነው የሚያነሳው ማለት ነው ለምን የመታው አካል የሚታወቅና አቅዶ የመታ ከሆነ እንዴት አሻሚ ሊሆን ይችላል የሚል ነገር ማለት ነው ሌላ እኔ እንትን ያለው ለምንድነው ትርፍ ለማግኘት መራራጡስ የተፈለገው የሚለው ነገር የዘመነ ቡድን የሚምታ የስኬንደር ቡድን የሚምታ የመታው አካል አላፊነት ወስዶ እኔ መትቼዋለሁ የመታውበት ደግሞ ምክንያቱ ይሄ ነው የሚጠቅመኝ የፖለቲካ ጥቅሜ ደግሞ ይሄ ነው ሚል ከሆነ ለምንድነው ያኛው ሁለቱ እኔ ነኝ የመታው በማለት የፖለቲካ ትርፍ ለማግኘት የተፈለገው የሚለው ነገርም መታሰብ ያለበት ነገር ይመስለኛል እኔ ሳስበው ሁለት ነገር ይታየኛል አንደኛ ትንሽ ደጋፊዎችንም ልብ የማሞቅ ነገር ያለ ነገር ይመስለኛል እኔ መታው ካልኩ ኦኬ ይሄኛው ፋኖ ለካ አፕራንዲ ይዟል ሌላው ቢቀር ሄሊኮፕተር ማውረድም ጀምሯል ባለፈ ፊልድ ማርሻሉ አዳክመናቸዋል እንትን ያለው የኛኛም እንደግፈው ፋኖ ቡድን አልተዳከመም የሚለውን ነገር መጠቀም የሚፈልጉ መስለኛል ሚዲያ አካባቢ ላይ ሚዲያ አካባቢ የቀረበበት መንገድ ተሆኑ ስታይ በቃ አሁንም እኛ ተጽፎ ፈጣሪ ነን አንደኛው ሚዲያ ላይ እንዳው መሰማው ምንድነው ብሎ መንግስት ታጠቀው መሳሪያ ሙሉ ታጥቀናል ከታንክ በቀር እኮ ታጥቀናል እኮ ምናምንና ይቆጥራቸዋል መሳሪያዎችን
ስለዚህ ለደጋፊዎች አሁን ይሄ ትልቅ ኤነርጂ ይሆናል ማለት ነው። እሱን ኤነርጂ ለመስጠትም ታስቦ ሊሆን ይችላል የሚል ነገር አስባለሁ። ሌላኛው ሀሳብ ግን ድል የመጥፋት ሁኔታ ድል ስጠፋ የሆነ ማንም የሆነ ነገር ካደረገ እኔ ያደረግኩት አለ በቃ ታጋይ ነኝ በቃ ምን አገባ አንተ ድል ሲኖር ነው ድጋፍ የሚኖርና እንትን የሚኖርና ስለዚህ ድል ስጠፋ በቃ ሄሊኮፕተር ወይ መንግስት እንደሚለው በቴክኒክ የሚውደቀው ወይ እነሱ እንደሚሉ ተመቶ የሚውደቀው ማንንም ተው በቃ እኔ መጥቻለሁ ምናምን ብለህ ትወጣለህ ማለት ነው። ያው የድል ጥማት የፈጠረው ነገር ሊሆንም ይችላል ብዬ አስባለሁ ማለት ነው። ይሄ ነው የምታየው ጠቅልባለሁ። ዳሬ ወዳንተ ያስመጣ አንድ ተጨማሪ ጥያቄ ላንሳ። ምናልባት መንግስት እንደዛ አይነት ነገሮች ሲኖሩ በተለይ በመከላከያ በኩል ነበረ ማስተባበያ ዘርዘር ያሉ ነገሮች ናቸው የሚሰጡ የነበሩት አይደለም ሄሊኮፕተር ሊመቱ ምናምን የሚል በደንብ ሰፋ ያለ ነገር ነበር የሚሰጥ የነበረው። አሁን ላይ የተሰጠው አንደኛ ዝርዝርም አይደለም ጥያቄ እንድታጭር የሚያደርግ ነገር አለው። አይ በቃ በደፈናው የተጎዳ ሰው የለም በቴክኒክ ችግር ነው እንጂ መተንጣልን የተባለው ሙሽት ነው እንደዚህ ነው የሚል ዝርዝር ነገርም አልሰማንም እና እሱ ራሱ ለጥያቄ ተገላጭ ነገር ፈጥሯልና እንዴት ታየዋል? አሁን እንግዲህ ጊዜው የዲጂታል ኮሚኒኬሽን ዘመን ነው። በዲጂታሉ ሚዲያ ላይ የምትቀደም ከሆነ ብዙ ነገር ታጣለህ። አይ ቲንክ ነገሮች በጣም ከሄዱ በኋላ ከጦዙ በኋላ ቶሎ ካውንተር የማድረግ ሁናቴ ነው የሚመስለው። እንደተባለው እንግዲህ በደንብ በዝርዝር የምናውቀው ነገር የለም። በሁለቱም ወገን የተነገረው ነገር አንደኛው ቴክኒክ አንደኛው ደግሞ መትቻለሁ የሚለው ነገር ነው። ነገር ግን የመንግስት ኮሚኒኬሽን ኦፊስ ምንድነው የአማራ ክልል ኮሚኒኬሽን ኦፊስ እንደውም እኔ የሚመስለኝ በመከላከያ ነው አይደል መውጣት የነበረበት ይመስለኛል። ዋናው ፕሮቶኮሉ መከላከያ ነው። ምክንያቱም ንብረትነቱም የመከላከያ ስለሆነ የመከላከያ ሄሊኮፕተር እንደዚህ ሀፕን በሚያደርግበት ጊዜ በራሱ በመከላከያ ፔጅ ላይ ነበር መመልከት የነበረብን እና በኮሚኒኬሽን ኦፊስ በኩል መውጣቱ ምናልባት ዲጂታሉ እንትን ላይ ምንድነው አውታር ላይ የሚሽከረከረው የትርክት ጤናማ ወደ ያልሆነ መንገድ እየሄደ ስለመሰላቸው መሰለኝ። ምክንያቱም እዛ ጋር አሁን ለምሳሌ ተቆረ ክሌም ሲያደርጉ የፋኖ ኃይሎች ትልልቅ ባለስልጣናትንም እየጠቀሱ ነበር እዛ ውስጥ እና ከዛ አንጻር እንግዲህ የማረጋጋትና ካውንተር ለማድረግ የተሄደበት ሁናቴ ነው የሚመስለኝ። ነገር ግን ይሄ ቅድም እንደተጠቀሰው በቀናት ውስጥ ሁሉም ነገር ግልጽ ይሆናል። በመንግስቱም ወገን በፋኖ ወገንም የተነገረው ነገር ብዙም ርቀት አያስኬድም። ማለት የሆነ 3 ቀንና 4 ቀን ልዩነት ነገሮች ይጠራሉ ብዬ አስባለሁ። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ካለን ሰዓት አንጻር ወደ ሁለተኛው ጉዳያችን እንሄዳለን። ሁለተኛው ጉዳያችን ከሰሞኑ እንግዲህ እስራኤልና ኢራን ከፍተኛ በሚሳኤልና በድሮን እየታገዘ ጥቃት እየተለዋወጡ ነው የሚገኙት። እንግዲህ መጀመሪያ እስራኤል ጥቃቱን የፈጸመችው እንግዲህ የኢራንን የኒውክሌር ኃይል ለማዳከም ወይም ደግሞ ለማጥፋት የጦር ጀነራሎቿን የሳይንቲስቶቿን ጭምር ገላለች። እንግዲህ ኢራን በምላሹ ወደ እስራኤል የተለያዩ ከተሞች ባስወነጨፈቻቸው ሚሳኤሎች እንደዚሁም የድሮን ጥቃቶች ከፍተኛ ጥቃት ውድመት አስከትላለች። እንግዲህ ይሄ የሁለቱ ሀገራት ከፍተኛ የሚሳኤል እና የአየር ኃይል የታገዘ ጦርነት በመካከለኛው ምስራቅ ከፍተኛ የሆነ የጦርነት ስጋት ደቅኗል። እንግዲህ ወደ ኢትዮጵያም ወደዚህ ወደ ምስራቅ አፍሪካም በቀጥታ የሚያዝ ነገር አለው ይሄ ጉዳይ። እንግዲህ በርካታ እስከ ሶማሊያ ድረስ ከኢትዮጵያ ድንበር ድረስ ያሉ እስላማዊ ኃይሎች አሉ። ከእስላማዊ ኃይሎች ጀርባ ደግሞ ኢራን እጇ አለበት በጦር መሳሪያ ማስታጠቅ፣ በፋይናንሻል ድጋፍ እንደዚሁ። እስራኤልም ደግሞ ቀላል የማይባል ቀጠናዊ ተጽዕኖ ነው ያላት። ይህ ጉዳይ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። አማን ላንተ ድል ልስጥና እንግዲህ የኢራንና የእስራኤል አጠቃላይ ደግሞ የእስላም ዓለምና የእስራኤል ፍጥጫ ለዘመናት እየዘለቀ ነው። እንግዲህ አሁን ላይ ኢራን ከፍተኛ የሆነ የኒውክሌር ኃይል እያመነጨች ያለች ወይም ደግሞ የኒውክሌር ጦር መሳሪያ ባለቤት ለመሆን ከፍተኛ ሩጫ ላይ የነበረች፣ ይህን ደግሞ እስራኤል ማስቆም አለብኝ የሚል ነገር ታነሳለች። ስለዚህ የምታነሳው ምክንያት ደግሞ ከምድረ ገጽ ያጠፉኛል፣ ይህን ደግሞ በአደባባይ ይናገራሉ። ስለዚህ ራሴን የመከላከል መብት ወይም ደግሞ ራሴን የመከላከል ስራ ነው የምሰራው። ከዚህ ቀደምም እንግዲህ እስራኤሏን የደረሰባቸውን ነገር እናስታውሳለን። በታሪክ እንግዲህ በዓለም ላይ ትልቁ የዘር ፍጅት የተፈጸመባቸው ህዝቦች ናቸው። እሱንም እያሰቡ ሊሆን ይችላል ከፍተኛ ትንቅንቅ ውስጥ ነው የገቡት። እንግዲህ ከኢራን ጋር ብቻ አይደለም ከቅርብም ከሩቁም ያሉ እስላማዊ እንግዲህ ከሶሪያም ከሊባኖስም ያሉ እዚህ እስከ ሶማሊያ
ጎረቤታችን ድረስ ያሉ እስላማዊ ኃይሎች ጋር ከፍተኛ ፍጥጫ ውስጥ ነው ያለችው። እንግዲህ ጋዛም ያለው ጦርነት አለ። እንዴት ታየዋለህ? መልካም መርሻ፣ ምናልባት የአሁኑን ግጭትን ከማንሳታችንና ምን ይዞ ሊመጣ ይችላል፣ በዚህ ግጭት ውስጥስ ቀጠናችን በተለይ አፍሪካ ቀንዱ አካባቢ ምን አይነት ሁኔታዎችን ተያያዥ ሁኔታዎችን ሊከሰቱ ይችላሉ፣ ከዛም አልፎ ደግሞ ኢትዮጵያስ ምን እንደ ሀገር በዚህ ሂደት ውስጥ ምን አይነት ተጽዕኖ ሊደርስባት ይችላል ወይ ደግሞ ምን አይነት ቤኔፊት ልታገኝ ትችላለች የሚለውን ነገር ከማንሳታችን በፊት ሁለቱ አገራት መካከል ኢራንና ዛሬ ዌስተርን በሙሉ ጥርስ የነከሰባት ኢራንና እስራኤል መካከል የነበረው ግንኙነት ምንድነው የሚለውን ነገር ትንሽ እናንሳና ምንድነው ሲያቃቃራቸው የሚለውን ነገር እንጨምርበታለን ማለት ነው። እንግዲህ በ1979 እንደ አውሮፓውያን አቆጣጠር አብዮት ኢስላሚክ ሪቮሉሽኑ ከመደረጉ በፊት ኢራን ማለት የመጀመሪያ እስላማዊ ሀገር ሆና ለእስራኤል እውቅና የሰጠች ሀገር ነበረች። ፓሌቭ ዳይናስቲ የሚባለው በነበረበት ዘመን በንጉስ በሚመሩበት ዘመን ላይ ጥሩ የሆነ ግንኙነት ያላቸው ለእስራኤልም ጥሩ የሆነች ግንኙነት የነበራቸው ሀገራቶች ናቸው። ግን በኋላ 1979 የመጣው አብዮት ወደ ስልጣኑ የመጡት ኃይሎች ማለት ነው እስራኤልን አይደለም እውቅና መስጠት እንደ ሀገር ራሱ አናቃትም የሚል ነገር ነው መጣ። እንደ ሀገር አላቀህም የሚል ነገር ከመጣ ቀጥሎ መጣው ነገር ምንድነው? እዛ አካባቢ ያለውን ልክ ከዚህ በፊት ስጋቱ ላለባቸው እንደ አንድ አይሁድ በዛ በሂትለር ጭፍጨፋ ተርፎ የመጡ ናቸው። እዛ አካባቢ ላይ ሰፍሮ አገር እስራኤል የምትባል እንድትመሰረት ያደረገው ከነዛ አይት ስጋትና ፍርሃት ውስጥ ላለው ማህበረሰብ አላቀህም የሚለው ነገር ምን ይዞ እንደሚመጣ በቀላሉ መገመት ይቻላል ማለት ነው። ቀጣዩ ነገር ከዚህ አካባቢ እናጠፋሻለን ከምድረ ገጽ እናጠፋለን የሚል ነገር ይመጣል ማለት። ስለዚህ ሁሉ ጊዜ እስራኤል ፖቴንሻሊ ለኔ ጠላቴ ብላ ከምታስቀምጠው ሀገር ውስጥ አንዱ እቺ ኢራን ነች ማለት ነው። እስካሁን ድረስ ኢራንና እስራኤል እንግዲህ ፕሮክሲ ዋር ነው የሚያደርጉት የነበረው የውክልና ጦርነት ማለት ነው። በነ ሐማስ ሂዝቦላ በኩል ነው እስራኤል ላይ የምትዘምትበት ነበረው። እስራኤል አንዳንዴ እነዚህ ኩርድ አማጽያን የሚባሉ አሉ ኢራን ውስጥ የሚገኙ እነሱን በመደገፍ ነው ነገሮችን እንቅስቃሴ የሚያደርጉ ነበረው። ከዛ ወጥተው አሁን ቀጥታ ወደ ጦርነቱ እንግዲህ በባለፈ የተጀመረ አሁን ቀጥሎ መጣ ማለት ነው። አሁን ይሄ ጦርነት ሲመጣ ጦርነቱ የሚካሄደው ቀጥታ እስራኤልና ኢራን መካከል ቢሆንም አንድ የማይካደው ጉዳይ እነ ዌስተርኑ በሙሉ ጥሩ ፊሊንግ የለውም ለኢራን ከአብዮቱ በኋላ። ለምን ከዛ በፊት የነበረው ንጉስ ዌስተርን ኦሪየንትድ የሆነ መንግስት የነበረ ሰው ነው። በቃ ምንም ጨቋኝም ቢሆን የተወሰነ ለህዝቡ ፍሪደም የሚሰጥ ምዕራባውያን ባህልን ወደ ኢራን ውስጥ እንዲሰርጽ የሚያደርግ መንግስት ነበር። ግን ከአብዮቱ በኋላ የሰንሰለት ነው የተበጠሰው። ስለዚህ ዌስተርኑም ጭምር ጥያቄ አለው በኢራን ላይ ማለት ነው። ይሄ እንዲህ እንዳለ ኒውክሌሩ ጉዳይ መጣ። ኒውክሌሩ ጉዳይ ሲመጣ ያው ኢራን በዚያውም በያዘችው አቋሟን ኒውክሌር ባለቤት ብትሆን በቀላሉ ለዓለም ስጋት እንደምትሆን ውሳኔ ላይ ይደረሳል ማለት ነው። ይሄን ተያይዞ ነው እንግዲህ አሁን ጦርነቱ የተፈጠረው ነገር ማለት ነው። ጦርነቱ ውስጥ ምንድነው አሁን ወደ ቀንዳችን እናምጣ። እንግዲህ እነሱ ጦርነቱን ያካሄዱ ነው ያሉት። ቀንዱ ላይ ምን ይዞ ሊመጣ ይችላል የሚለው ነገር እሱ ማሰብ ማየቱ ጠቃሚ የሚሆነው ለምን እንደ አገርም እኛም በምን መንገድ ነው ሊነካን የሚችለው የሚለው ነገር ለማሰብ ያክል ማከል እንግዲህ ኢራን አንድ ትልቁ የምታግዙ አማጺ ይሄ ሃውቲ የሚባለው የየመን ውስጥ ያለውን አማጺ ነው። እንግዲህ እሱን እስከ ድሮን እስከ ማስታጠቅ ድረስ ደርሳለች። ባለፈም ሳውዲ አረቢያ ነዳጅ እንትን ላይ ዲፖ ላይ ጥቃት ሲወሰድ ሳውዲ ምንድነው የምትለው? የተወሰደብኝ ይሄማ የኢራን ምት ነው እንጂ ሃውቲ እንደዚህ አይነት ጥቃት ሊፈጽም አይችልም የሚል ነገር ነው የምነሳው። ስለዚህ ይሄ ሃውቲ አማጺ ደግሞ በቅርብ ጊዜ ከአልሸባብ ጋራ ግንኙነት ጀምሯል። ኢትዮጵያ ደግሞ ፖቴንሻሊ በዚህ አካባቢ ላይ ካሉት ሽብርተኛ ኃይሎች ውስጥ ለኢትዮጵያ ስጋት የሚሆነው አልሸባብ ነው። በቀጥታም ሆነ በተዘዋዋሪ ሃውቲ በኢራን የሚደገፍ ከሆነ
የሀውቲ አማጺ ደግሞ ከአልሸባብ ጋር ተቀናጅቶ መስራት የሚጀምር ከሆነ ስለዚህ ከኢራን ጦርነቱ ወደ ውጪ በመላክ የሚደረገው ነገር ወደንም ጠላንም ኢትዮጵያን የማይነካበት ሁኔታ የለም ማለት ነው በቀጥታም ሆነ በተዘዋዋሪ ሌላኛው ነጥብ ምናልባት እንትንን በተመለከተ ሱዳንን በተመለከተ የሚነሳው እንትኖች አሉ ሱዳን በትል አልቡራን የሚደገፈው በግንባር ቀደም በግብጽ መንግስት ነው ነገር ግን አንዳንድ ምንጮች እንደሚያስቀምጡ ከሆነ ከኢራንም እርዳታ እንደሚያገኝ ነው የድሮንን እርዳታ እንደሚያገኝ ይነሳል እሱ እርዳታ የሚያገኝ ከሆነ ከኤርትራ መንግስት ጋራም ጥሩ ግንኙነት ለማድረግ የኢራኖች ጥሩ ዲፕሎማቲክ ግንኙነት ለማድረግ በቅርብ ጊዜም ተፈራርመዋል እዚህ ቀጠና ላይም ተጽዕኖ ፈጣሪ ሆኖ ለመውጣት ሳይት አርጎንት የሚሏት ኤርትራን ነው ስለዚህ ይሄ ሁሉ ነገር ለኢትዮጵያ በቀጥታም ሆነ በተዘዋዋሪ ከኢራን የሚመጣው ነገሮች ስጋት የሆነ መምጣቱ የማይቀርበት ሁኔታ ነው ያለው ማለት ነው ቅድም እንዳነሳውልኝ አንደኛ የአልሸባብ ከሀውቲ አካባቢ የሚያገኘው እገዛ አልሸባብ ከጠነከረ ለኢትዮጵያ አደጋ ስለሆነ ኢትዮጵያ ስጋት ይሆንባታል ማለት ነው ከኢራን የሚመጣው ነገር ሁለተኛ በእነሱዳን በኩል የሚደረገው እንቅስቃሴ ይል እንኳን እሱ ትንሽ የሚያወዛግበው ምን ላይ ነው ሳውዲ አረቢያ ከኢራን ጋራ ባላንጣ ናቸው ኤርትራና ሱዳን አልቡራን ደግሞ ከሳውዲ ጋራ ጥሩ ግንኙነት በተለይ ኤርትራ ጥሩ ግንኙነት እንዳላት ነው የሚነገረው ምናልባት ኤርትራ ቀጥታ ከኢራን ጋራ እንደዚህ አይነት የግንኙነት ውስጥ ለመግባት የሚችልበት ሁኔታ ይኖራል ወይ ብሎ ነገር እሱ አሻሚ ነው ለምን በዚህ በኩል ከሳውዲ ጋር ተሰልፈ በዚህ በኩል ደግሞ የራሷ ጠላት ጋር ሆነው ኢራን ጋራ መሰለፉ ትንሽ ምቾት የሚሰጥም ነገርም ስላልሆነ ማለት ነው ግን ምን አለ አሁን በእስራኤል ጉዳይ የአረቡ ዓለም ያን ያክል ልዩነት የለው በነገራችን ላይ በብዛት ብታይ እንግዲህ የአረቡ ዓለም በራሱ የተለያየ አሰላለፍ ካምፕ ውስጥ ያለ መሆኑ ይታወቃል ነገር ግን እስራኤልን በተመለከተ ለምሳሌ አሁን ሰሞኑን እንግዲህ እስራኤል ኢራንን እንደ ኤክስቴንሽናል ትሪት ነው የምታያት በቃ ጀስት ከምድረገጽ ልታጠፋኝ ሌት ተቀን የምትጠፋ ጠላቴ ናት ኢራን ብላ ነው እንግዲህ ኔታንያሁ ሲናገሩ ምን ሰማው እንደዛ ነው በአደባባይ ጥቃት ስትፈጽም እንግዲህ ኢራን የቅርቡንም የሩቁንም እንግዲህ ጋዛ ያለውንም ሐማስንም የሶሪያንም እንደ ሂዝቦላንም ጨምሮ ያስታጠቀች ነው እንግዲህ የእጃዙር ጦርነት ከእስራኤል ጋር የምታካሄደው ይሄን ሁሉ ነገር ተሸክማ እስራኤል ራስ ቀጥታ ታጠፋኛለች የሚል ነገር ስጋ ስላላት ሰልፍ ዲፌንስ ነው በሚል እርምጃ ስትወስድ አሁን የምትላቸው ለምሳሌ ሳውዲ አረቢያን በል ነተርኪን በል በጣም ብዙ ሀገራት አገንስት እስራኤል ነው የቆሙት የተቃውሞ መግለጫዎችን አውጥተዋል አሰላልፋቸውም ሄዶ ካይኸው የእስላማዊ እና የዌስተርኑ ዓለም በተለያየ ካምፕ ላይ ነው የሚቆመው ለምሳሌ ሰርዶልድ ዋር ቢመጣ ተብሎ አንዳንድ ተንታኞች የሚያስቀምጡት በእንደዛ አይነት ካምፕ የመሰለፍ ሁኔታ ሁላ ሊኖር ይችላል አሁን ካለው የጂኦፖለቲካ ወይም ደግሞ ዓለም አቀፋዊ የሁኔታዎች አንፃር ማለት ነው ሶ እንደዚህ ከዚህ አንፃር ካይኸው እንደዚህ ማለት ይቻላል አሁን አንተ ያልከውን ትንተና ያስኬዳሉ እንግዲህ አንድ መሰረታዊ ነገር እስላማ ሀገራት ስቴቶች የሚለያዩበት ሺአና ሱኒ በሚል ነገር ነው እነ ሳውዲና ኢራን ሲሪየስ ልዩነታቸው አንዱ ይሄ ነው ትልቁ ነገር ማለት ነው እስካሁንም በነበረ በባለፈ በቻይና አሸማጋይነት ነገሮቹ ወደ ድርድር እስከመጡበት ድረስ ማለት ነው ሲሪየስ ሆነ ልዩነት ያላቸውና የጠላትነት ቅድም ማንስጀላለው ሀውቲን ባለፈ የዲፖቹን የነዳጁን ማከማቻውን ሲመታ ሳውዲ ላይ ሳውዲ ቀጥታ ያለችው ይሄንን የምትያረታረፍብኝ ሀውቲ ሳይሆን ኢራን ነው የሚለው ነገር ነው የቆየም ልዩነትም የሃይማኖት አመለካከትም ልዩነትም ስላላችሁ ሺአና ሱኒ እያሉ ስለሚከፋፈሉ ማለት ነው ምናልባት ባለፈ ቻይና ያረገችውን የማስታረቁ ሂደት እንግዲህ ልዩነታቸውን አጥቦ ወደ አንድ ያመጣል የሚል ነገር ከሆነ ይሄ የዘመናት ልዩነት ነው ዝም ብሎ እንትን ሳይሆን ሲሪየስ ሆነ የዘመናት ልዩነት ስለሆነ እሱ ነው ብዙም አልገዛውም ነገር ግን እስራኤል ላይ ምን አይነት አቋም አላቸው ካል ያው ከፍልስጤም ጋዛ ላይ የምትፈጽማቸው ነገሮችን በተመለከተ ምናምን በተመለከተ ተመሳሳይ አቋም ሊኖራቸው ይችላል ነገር ግን ጠላት ተብሎ ከምድረ ገጽ ትጥፋ የሚለው ነገር አላቃትም እንዴ
እንትናም እኮ አረብ ስቴት እኮ ነች እኮ ግብፅም እኮ ነገር ግን እስራኤልን አላቃትም አላለችም አሉ እኮ ሪኮግኒሽን ሰጥቶ እኮ አብሮ የሚኖሩ ብዙ ሀገራቶች እቺ እኮ አላቃትም ነው ይሄ ንጉሳዊ ስርዓቱ ከፈረሰ በኋላ ከአብዮቱ በኋላ አናቃትም እስራኤል የምትባል ሀገር እንደ ሀገር አናቅም ነው ያሉት በነገራችን ላይ ይሄ ነገር አማን እንደ መንግስት ባይባልም እኛ ሀገር ጨምሮ ይሄ ማለት ሪሊጂዮስ እንትን አንደምታ ተሰጥቶት ሙስሊሞች አንዳንድ ሙስሊሞች እኛም ሀገር ቴሌቪዥን ላይ ጭምር ሲናገሩ ሰምቻለሁ እስራኤል የሚባል ሀገር የለም ማለት የለም ብለው ድናይ እስከማድረግ ድረስ የሚደርሱ ሰዎች አሉ በቀጥታ ሀገራት በመንግስት ደረጃ ኦፒኒየን ነው የግለሰብ ኦፒኒየን ነው የሚሆነው እንጂ እንደ ስቴት ኢትዮጵያ እስራኤል የሚባለው ስቴት ታውቃለች ምሳሌ ነው ያነሳው ሌሎች ዓለም በግለሰብ ደረጃ ሰዎች የራስን ፖለቲካ እንትን ልታራምድ ትችላለች እስራኤል የምትባል ትጥፋም ልትልም ትችላለ ምናምን ነገር ግን እንደ ስቴት እንደ አገር ግን ማለት ነው ኢራን ነው እኔ አላቃትም እስራኤል የምትባለው አገር አላቃትም ካል ከዛ በኋላ አጠፋሃለሁ ብለው ነገር ትቀጥላለች ነገር ግን እስራኤልን አውቆ ይውቅና ሪኮግናይዝ አድርጎ ነገር ግን እስራኤል የምታረጋቸው ነገሮች ላይ ምቾት የማይሰጣቸው የሚቃወሙ አረብ ስቴቶች አሉ ሌሎች ሀገሮችም እኮ ቃወማሉ እኮ ባይዞ እኮ አረብን ባይሆኑ ማለት ነው እስራኤል ለምሳሌ ጋዛ ላይ በሚታረገው ነገር የሚቃወሙ እኮ ሌሎች ብዙ እኮ ሀገራቶች እኮ ለምሳሌ ሳውዲ አፍሪካን ስለዚህ ይሄ አሁን አረብ ስቴት መሆን አይጠይቅም ይሄን ለመቃወም ማለት ነው ሰው መሆኑ በቃ እነዚህ ሰዎች ፍልስጤም ጋዛ ላይ ያሉ ፍልስጤሞች ላይ የሚፈጽሙት ነገር ፍትሃዊ አይደለም ከሀገራቸው አፈናቅለው እስከ ሌላ በኋላ እናነሳለን ሶማሌላንድን አሁን የሚያሽሙሩ ነው አባድ ጉዳይ ላይ ማለት ነው እስከዛ እዛ ወስደን እናሰፍራለን የሚል ነገር ሁሉ ይነሳል ይሄ ነገር ፍትሃዊ አይደለም ብለው የሚቃወሙ ሰዎች ሀገራቶች አሉ ነገር ግን እስራኤልን አላቃትም ብሎ ነገር ኢትዮጵያ ውስጥ እንደ መንግስት በየትኛውም በወያኔ መንግስትም ይሁን አሁን ባለው መንግስትም ይሁን በደርግም ይሁን በንጉሱም ይሁን አገር የሚባለው ሞደርን ስቴትም ከተጀመረ ጀምሮ አላቃትም የሚል አቋም የያዘ መንግስት ያለ አይመስልም ሰዎች ግን በግለሰብ ደረጃ ግን ምሳሌ ያነሳው እንጂ በዓለም አጠቃላይ በሙስሊም ሀገራት ደረጃ በመንግስት ደረጃ እንደዚህ በግልጽ እስራኤል አናቃትም ባይሉም ይሄ ሪሊጂዮስ የሚመስል ፋይቲንግ አለ አይደለ ከእስራኤል ጋር እንግዲህ በፍልስጤማውያን ጋር የሚገናኝ ነገር አለው ከዚህ ጋር ተያይዞ በቃ እስራኤል መጥፋት አለባት የሚል የአሳሰብ የሙስሊም ማህበረሰብ ዘንድ አለ የሚል ነገሮች ትንተናዎች እንሰማለን ለማለት ፈልጌ ነው በስቴት ደረጃ አቋም ባይሆኑ እሱን እኮ በግለሰብ ደረጃ ሄዶ የሚዋጉም እኮ አሉ እኮ ፍልስጤም ሄዶ እኮ ምናልባት አናውቀውም ከኢትዮጵያ መሄድም ሊኖር ይችላል በግለሰብ ደረጃ ነው እሱም ሱዳን አሁን ብዙ መልምላ ትልካለች የሚገርም ነገር ማለት ሄዶ ወታደር ሆኖ እዛ የሚዋጉት ሌሎች ኢስላሚክ ስቴቶችም እንደዛ ሊያረጉ ይችላሉ ነገር ግን ይሄን እንደ መንግስት የተያዘው አቋም የለም ብሎ ነገር ነው ሌላ ነገር የምናነሳው ከዚህ ጋር ተያይዞ ምናልባት ተያይዝ ስለሆነ በዛው ላንሳና በዛው ደረጃ ይሄዳል አንድ የአሜሪካ ኮንግረስማን ስኮት ፒሪ የሚባል ሰውዬ አንድ የሶማሌላንድ እውቅና ማግኘት አለበት የሚል ቢል አዘጋጅቷል አይ ቲንክ ከዚህ በፊት 2022 ላይ ነው 20 ላይ ነው 22 ላይ ቀርቦ ውድቅ ተደርጓል አሁን ግን ውድቅ አይሆንም ያልፋል የሚል ነገር መጥቷል ምንድነው ከዚህ ጦርነት ጋር አያይዘን ካየነው ለምንድነው አሜሪካኖች አመትሮ ሶማሌላንድን ያዩበት የሚለው ነገርና ምን ብሔራዊ ጥቅም ቢኖራቸው ነው ይላሉ በእንትን ደረጃ ምንድነው የአሜሪካን እሴት ሼር የሚያደርጉ ሀገራቶች የሴኩሪቲ ጉዳይ ላይ የሚተባበሩ ሀገራቶች የአሜሪካ ብሔራዊ ጥቅም በዚህ ደረጃ ላይ መሰረታል ምናምን ነገር ነው የሚባለው ነገር ግን ሶማሌላንድን በባለፈ አንድ የሰማነው ነገር አለ ልክ ኢራን እስራኤል ጦር ከመጀመሩ በፊት የጋዛ ላይ በመተወስዶ ከዛ ካጸዳች በኋላ ምንድነው ተባሉ ወደ ግብጽ ይሄዳሉ እነዚህ ሰዎች ተባሉ አይ ግብጽማ በቃ ከጠፋውም ልጥፋ እንጂ እኔም አልቀበልም የሚል ተቃውማለች እነን ሰፋሪዎቹን ወስደን አንቺ ሀገርና ሰፍራለን ሲባል ሶማሌላንድ ግን የጥያቄ ቀርቦላት ይቀበላሉ የሚል ነገር መጥቷል የሚል ነገር አለ እንግዲህ ትራምፕ ኤክስቼንጅ ምንድነው ሰጥቶ መቀበልና ዲፕሎማሲ አይደለም የሚጫወተው እሱ ስለዚህ ይሄንን ማሚቀበሉ ከሆነ ያው ለሶማሌላንድ ይውቅና ወደ መስጠት መሄዱ አይቀርም የሚል አንድ ሐሳብ አለ ሁለተኛው ሐሳብ ግን ቻይና እዚህ ቀጠና አካባቢ ላይ የተስፋፋችና የጠነከረች የመጣች ነው ያለችው ለሶማሌላንድ እና ቻይና መካከል ደግሞ ችግር አለ ከታይዋን ጋራ ታይዋን ባለፈም የአዲሱ የሶማሌላንድ ተመራጩ ወደ ስልጣን ሲመጡ እዛ እስከመሄድና ቻይና እስከማስጠንቀቅ መጣለች እንደዚህ አይግኑ ታቁሙ ብሎ ነገር
ስለዚህ ይህን የቻይና ቀጠናው አካባቢ ያለውን ተጽዕኖ እጁን ለመቁረጥ ለማሳነስ ለእንትን ለሶማሌላንድ እውቅና ብንሰጥ ሶማሌላንድ ለታይዋን ስለምትሰጠው እውቅና ቻይናን እንድትገደብ ያደርጋታል የሚል እሳብ ስሌትም አለ የሚል ነገር አለ። እንግዲህ በዚህ ሂደት ውስጥ አሁን ከዚህ ጦርነት ጋር ተያይዞ ቅድም ያነሳው ኢትዮጵያ ምንድን ነው የሚመጣው አልሸባብን በመዋጋት ከዚህ ቤት አልሸባብ ላይ ትልቅ እንትን ያላት ተብሎ ተባባሪያችን ነው ብሎ የሚጠቅሷት አሜሪካኖቹ ኢትዮጵያን ነው። ስለዚህ ኢትዮጵያውን ተፈላጊነቷ በዚህ ሂደት ውስጥ ይጨምራል ማለት ነው። ሁለተኛ ነገር ሶማሌላንድ እውቅና የምታገኝ ከሆነ ባለፈ የተነሳው ነገር አለ እዛ የወደብ ጉዳይ ያይዞ የተነሳው ነገር አለ። እሱ ውስጥም አትራፊ ሆና የምትወጣበት ሂደቶች እየተፈጠሩ ይሄዳሉ ማለት። ይሄ ማለት ግን ጫና አይኖርም ማለት አይደለም። በዚህ ሂደት ውስጥ ገብተህ ተባባሪ ሆነ ሲገባ ቅድም ያልናቸው የሽብር ኃይሎች ማለት ታርጌት ያደርጉሃል። አንድ የሽብር ኃይሎች ታርጌት ያደርገዋል። ሁለተኛ ሌሎችም ለዘብተኛ የሆኑት ኢስላሚክ ስቴት የሆኑ ሀገራቶች ከኢትዮጵያ ጋር ያላትን ግንኙነት ላይ እንትኖችን እየፈጠሩ ይሄዳሉ። ግን በአንጻሩ ከወስተርኑ አካባቢ ጠቀሜታና የሚተሻለ ነገር የማግኘት ሁኔታዎች ይፈጠራሉ ማለት። ስለዚህ እነዚህ በረከቶችና አደጋዎችን ይዞልን ይመጣል ብዬ አስባለሁ የጦርነት ማለት ነው። መልካም ደሬ ወደ አንተ ስመጣ እንግዲህ የእስራኤልና የኢራን ጦርነት ከኢትዮጵያ ጋር በተለይ ስናያይዘው እንግዲህ ዓለም አቀፋዊ ተጽዕኖ አለው፣ ምንም ጥርጥር የለውም። ቀጠናዊ ተጽዕኖ አለው። በጣም ሰፊ እንትን ነው፣ ኮምፕሊኬትድ የሆነ ሂስቶሪካል ባክግራውንድ ያለው አሁን ደግሞ ባለው የግሎባል ኦርደር ውስጥም ራሱን የቻለ ትልቅ ስጋት ነው የሆነ ጉዳይ ነው። ከኢትዮጵያ ጋር በቀጥታ ስናያይዘው እንግዲህ ኢትዮጵያ ከኢራን ጋር ግንኙነት እንዳላት በደንብ ሲነገር ነበር። በተለይ አሁን በቅርብ ጊዜ እንኳን የኢትዮጵያና የኢራን ባለስልጣናት የደህንነት ኢንቴሊጀንስ ሰርቪስ ላይ የጋራ ስምምነት ሜሞራንደም አንደርስታንዲንግ መፈራረማቸውን የሚያመለክት መረጃ ስንሰማ ነበር። የኢትዮጵያ መንግስት የድሮን ቴክኖሎጂን ከዛ ያመጣል የሚል ነገርም ይሰማል እና በዚህ በኩል ደግሞ ከእስራኤል ጋር እንግዲህ ኢትዮጵያና እስራኤል ሂስቶሪካሊም በህዝብ ለህዝብም ከቤተ እስራኤላን ጋር በተገናኘ ያላቸው ግንኙነት ቀላል አይደለም። እንደ ሁለት ሀገራት ብቻ የሚታይ አይደለም፣ ከዛ ከፍ ያለም ነገር አለው። በዚህ መካከል እንግዲህ ኢትዮጵያ በዚህም ጥቅም ለማስከበር በምትቆምበት ሁኔታ ላይ አሁን የመጣው ጦርነት ምንድን ነው የሚኖረው ኢምፕሊኬሽን? እንግዲህ ጠቅላይ ሚኒስትር አብይ አህመድ አስተዳደር አሁን ከቅርብ ጊዜ ወዲህ ይዞት ያለው ዲፕሎማሲ ኒውትራል የሚሆን ወይም ገለልተኛ የመሆን አይነት ነገር ነው። እሱ ራሱ እስከየት ያስኬዳል? በዚህ ከእስራኤልና ከኢራን ጦርነት አንጻር እንዴት ታየዋለህ? እሺ፣ አመሰግናለሁ። ኢትዮጵያ በዚህ በእስራኤልና ኢራን ጦርነት ቢያንስ በሶስት ዘርፎች ወይም በሶስት ሁነቶች ምክንያት ተጽዕኖ በበጎም በአሉታዊ መንገድ ይደርስባታል ብለን ማስቀመጥ እንችላለን። የእስራኤል የአሁኑ ጦርነት ከዚህ ቀደም በአናሊስቶች በተደጋጋሚ እንደተነገረው ያነገበው ዓላማ ምንድን ነው? ኢራን የኒውክሌር ባለቤት እንዳትሆን አስቀድሞ ፕሬምፕት አታክ የሚባለው አስቀድሞ የመምታት ስትራቴጂ ነው። ከዛ በፊትም እነዚህ አክሲስ ኦፍ ሬዚስታንስ የሚባሉት የእስራኤልን ለማጥቃት በአንድ ላይ ተቀናጅተው የተለያየ ጥቃት ሲያደርሱ የነበሩት ሂዝቦላ፣ ሐማስ እና ሀውቲ ሶስቱ ከበስተጀርባቸው ኢራን አለች። በኢራን አማካኝነት ከፍተኛ የሆነ ስራ ሲሰሩ ነበረ። ኢትዮጵያን እንግዲህ ይሄ ጦርነት አሁን ይሄ ጦርነት መቀጠሉ አይቀርም። ያው በግጭት ደረጃ ነው ያለው። ፉል ስኬል ዋርም ሊሆን ይችላል። በቴክኖሎጂ የታገዘ ግጭት ነው። ከዚህ በኋላ ኢትዮጵያ አፌክትድ የምትሆንበት ሶስት ሁነቶች አሉ። የመጀመሪያው እንደምታውቁት ይሄ የሀውቲ አማጺ ለያዥ ለገናዥ አስቸግረዋል። በጣም ብዙ ጥቃቶችን ሲያደርስ ነበረ። ሬድሲ አካባቢ ያለው የንግድ ልውውጥ እንዳወከ ሲያውክም እንደነበረ በጋር ተመልክተናል። ለሀውቲ የተለያዩ ሎጂስቲክ ሰፖርት የምታቀርበው ኢራን እንደሆነች ይታወቃል። ኢራን ደግሞ ተመራጭ አድርጋ የወሰደችው በፖርት ሱዳን በአልቡርሃን አማካኝነት በፖርት ሱዳንን በመጠቀም ቀጥታ ለየመን ለሀውቲ የማድረስ ስራ ነበር። በመሆኑም አልቡርሃን የኢራን እውነተኛ አጋር ነው። አልቡርሃን የኤሪትሪያ የሻቢያ አጋር ነው። እንዲሁም ወያኔም የአልቡርሃን አጋር እንደሆነ ይታወቃል። ስለዚህ የምንመለከተው ምንድን ነው? ይሄ ላይን አልቡርሃን አለ፣ ሻቢያ አለ፣ ወያኔ አለ፣ እንዲሁም ደግሞ ሀውቲ አለ። ይሄ ላይን ከዚህ ላይን ጀርባ ማን አለች? ኢራን አለች ማለት ነው።
በዚህ ደግሞ ስንገለብጠው ሳንቲሙን የዚህ ደግሞ ተቃራኒው RSF አለ፣ ፈጥኖ ደራሽ አለ፣ ዩናይትድ አረብ ኤምሬት አለች፣ ኢትዮጵያ አለች፣ እስራኤል ደግሞ አለች ማለት ነው። በመሆኑም አሁን ከፍተኛ ጥቃት ለማድረስ እንግዲህ እስራኤል ኢራን ላይ ብቻ አይደለም ጥቃት የምታደርሰው፣ በኢራን አማካኝነት እስራኤል ላይ ከፍተኛ ስራ ሲሰሩ የነበሩት ወይም ደግሞ እየሰሩ ያሉትን ኃይሎች ለማዳከም የተለያየ እርምጃ ትወስዳለች። በመሆኑም ሀውቲን ለመምታት የግድ የሀውቲን ጭፍሮችን መምታት ያስፈልጋል። የሀውቲ ጭፍሮች የሚባሉት ማነው? አልቡርሃን አለ፣ በተዋረድ ደግሞ ሻዕቢያን ቀጥታ እንኳን አታክ ባታረግም አልቡርሃን ተመታ ማለት የሻዕቢያ አንዱ ክንፍ ተቆረጠ እንደማለት ነው። በመሆኑም ኢትዮጵያ በተዘዋዋሪ እዚህ ጋር ስትራቴጂክ ታክቲካል አሊያንስ ልፈጥር ትችላለች ከእስራኤል ጋር። ከወራት በፊት የእስራኤል የውጭ ጉዳይ ሚኒስትር እንግዲህ በውጭ ጉዳይ ሚኒስትር ደረጃ ከኛ ጠቅላይ ሚኒስትር አብይ ጋር ተገናኝተዋል። ይህ የሚያሳየው ምንድን ነው? በሱዳን ያለው የፖለቲካ ሁነት ሱዳን ላይ ብቻ ታምቆ የሚቀር አይደለም፣ እስራኤልንም ኢትዮጵያንም እንዲሁም ደግሞ ኤሪትራንም አፌክት የሚያደርግ ነው። በመሆኑ ጦርነቱ በጣም በተጋጋለ ቁጥር የኢራንን ሳተላይት የሆኑትን ኃይሎችን ለመምታት እስራኤል የምታደርገውን ጥረት ከበስተጀርባ ኢትዮጵያ ድጋፍ የምሰጥበትና ኢትዮጵያ ደግሞ ፖለቲካሊ ወይም የተለያየ መንገድ ጥቅም የምታገኝበት ነው። የሴንትራል ገቨርንመንቱ እንግዲህ ተጻራሪዎችን ለመምታት ሴንትራል ከፌዴራል መንግስቱ ተጻራሪ የሆኑትን ወያኔም ሻዕቢያም እነሱን ለማዳከም የእስራኤልን አሊያንስ ሊጠቀምበት ይችላል የሚል አንድ እንትን አለ ማለት አንድ አዎንታዊ መንገድ አለ። ሁለተኛው እና ኔጌቲቭ ኢትዮጵያንም ኔጌቲቭሊ አፌክት ሊያደርጋት የሚችለው የኢራን በግልጽ ወጥታ ጥቃት ማደርሰው እስራኤል ላይ ብቻ አይደለም፣ የእስራኤል አጋር የሆኑ ትልቅ አገራትን እነሱንም አታካረጋለሁ። በተለይ ቀይ ባህር አካባቢ ያሉትን እንቅስቃሴዎችን በማወክ ረገድ ወደኋላ አልልም። ቀይ ባህር እንግዲህ ጅቡቲንም ያካትታል። ጅቡቲ አካባቢ ያለ ቤዝ አለ፣ የጦር ቤዝ አለ፣ የምዕራባውያን አለ፣ እንዲሁም ደግሞ የንግድ መተላለፊያም አለ። እሱ ታወከ ማለት ዳይሬክትሊ ኢትዮጵያ ትጠቃለች ወይም ትጎዳለች። የዛ መታወክ ሌላ ምን ኢምፓክት አለው? የነዳጅ አቅርቦትን በከፍተኛ ሁኔታ ይጎዳል። የነዳጅ አቅርቦት ደግሞ በጣም ከተጎዳ ኢትዮጵያ ሙሉ ለሙሉ የውጭ ጥገኛ ስለሆነች ኢትዮጵያ ውስጥ ያለውን የኢኮኖሚያዊ ቀውስ ሊያባብስ ይችላል የሚል ቀጥታ ተጽዕኖ አለው ብለን ልናነሳው እንችላለን ማለት ነው። ሁለተኛው ነው። ሶስተኛው ቅድም አማንም ነካ ያደረገው ነገር የዚህ ከሶማሊላንድ ጋር በተያያዘ የሚመጣው የፖለቲካ ቅያሬ ነው፣ ወይም የፖለቲካ ከባቢው ይቀየራል። ያ ሲቀየር ደግሞ ዝም ብሎ በራሱ ብቻ ኮንቴንድ የሚሆን ሳይሆን ጎረቤት ሀገሮችን አዎንታዊ ወይም አሉታዊ በሆነ መልኩ አፌክት ያደርጋል። እንግዲህ ስኮት ፔር የተባሉት ሰው ይህም ቢሉን በሚያስገቡበት ጊዜ ያስቀመጧቸው ሁነቶች አሉ። የሶማሊላንድን እውቅና ለመስጠት ላለፉት 30 ዓመታት ሀገራዊ መረጋጋትና ምርጫን በውጤታማ በሆነ መልኩ ስታከናውን የነበረች ስቴት ነበረች። ይሄ ደግሞ ከአሜሪካ ቫልዩ ጋር ቀጥታ የሚገናኝ ነው። የአሜሪካ ቫልዩ ምንድን ነው? አጋር ሀገሮች ዲሞክራሲያዊ ስርዓት ቢገነቡ ያው ሶኮልድ በኮቴሽን ውስጥ የሚገባ ነው። አሜሪካ ዲሞክራሲያዊ የምትለው ምንድን ነው? እሱ በደንብ መበተን አለበት። ምክንያቱም በ2002 ኦባማ ኢትዮጵያ መጥቶ የቲፒኤልኤፍን ቧልት ምርጫ 100% ያሸነፈበትን ፍጹም ዲሞክራሲያዊ ምርጫ ብሎ በአደባባይ ሲናገር ሰምተናል። ስለዚህ የአሜሪካ የዲሞክራሲ ክራይቴሪያ እሱ ዝም ብሎ የዳቦ ስም ነው። ከበስተጀርባ የሚፈልጉት ነገር አለ። ዞሮ ዞሮ ግን ያስቀመጠው ስክሪን ሴቨሩ ምንድነው? ሀገራዊ መረጋጋትና ዲሞክራሲያዊ ምርጫን ያከናወነች፣ ይሄ ደግሞ ለአሜሪካ ቫልዩ እጅግ አስፈላጊ ናት የሚል ነገር አስቀምጠዋል። እንዲሁም ታይዋን እና ሶማሊላንድ ያላቸው ቁርኝት ቻይናን ለመምታት ስለሚጠቀም ነው። ዞሮ ዞሮ ይህን እውቅና መስጠታቸው ቀጥታ እስራኤልና ኢራን ከጀመሩት ግጭት ወይም ጦርነት ጋር ኤክስቴንሽን ሊሆን ይችላል የሚል አንድምታ አለ በአናሊሲስ ደረጃ። ቅድም ሳነሳ የነበረው ምንድን ነው? የእስራኤል ተቀዳሚ ዓላማ ኢራን የኒውክሌር ባለቤት እንዳትሆን ማድረግ ነው። ሁለተኛ በኢራን አማካኝነት የሚደገፉት የእስራኤል ጠላቶችን በተዘዋዋሪ ማጥቃት፣ መምታት እንዲሁም ደግሞ ከጥቅም ውጭ ማድረግ ነው። ሂዝቦላንና ሐማስን መሪዎቻቸውን በመግደል በጣም እያዳከመቻቸው ነው የተመለከትን ነው። አሁን የሚቀራት ሀውቲ ነው። ሀውቲን በዚህ የሀውቲ ላይ ፉል ኦፕሬሽን ለማድረግ ሶማሊላንድ ተመራጭ ነች የሚል አናሊሲስ አለ፣ ወይም ደግሞ ትንታኔ አለ። ከዚህ ቀደም ሶማሊላንድ ልክ እንደ ጦር ቤዝ አገልግላ ከዛ እንደ ስፕሪንግ ቦርድ በመጠቀም እዛ አካባቢ ያለውን የቀይ ባህር የታወከውን የንግድ እንቅስቃሴ ፓይሬትስ በሀውቲ አማካኝነት የባህር ላይ ሽፍቶችን
እነሱን የመቆጣጠር ሀውቲንም ለመምታት ይሄ ከገልፍ ኦፍ ኤደን ወይም ደግሞ የሶማሊላንድን በመጠቀም እሱን እንደ ጦር ቤዝ ተጠቅሞ ጥቃት ማድረስ እጅግ በጣም አስፈላጊ ነው። የኢራኑ ከኢራን ጦርነት ጋር ተያያዥነት ያለው ነገር ነው። ይሄ እንግዲህ ምን በረከት አለው ነው? ይሄ በረከት አለው። አሁን ሶማሊላንድ አገሩና ስመጣ በረከቱ ምንድን ነው? ኢትዮጵያ የሲ አክሰስን ለማግኘት የተለያዩ አማራጮችን ስትሽከረከር ነበረ። ብዙዎቹ ሀገራት በዙሪያ ያሉት ሀገራት እንዲሁም ራሳቸው ታክቲካል አሊያንስ ፈጥረው አገኒስት ኢትዮጵያ ሲቆሙ እንመለከታለን። ባለፈው ጅቡቲንም ጉዳይ አንስተናል። ጅቡቲ እኛ እንደ ክሪሚያ አይደለንም የጦር ቤዝ ብለው ጠይቀውን አይሆንም ብለን ከልክለናቸዋል ብለው ተናግረዋል። አሁን ሶማሊላንድ እንደ ሀገር ሆና ከመጣች የተጀመረች እርሾ አለች። ከዚህ ቀደም በሚሞራንደም ኦፍ አንደርስታንዲንግ ደረጃ የተፈራረም ነው ከሶማሊላንድ ጋር። በእንደዚህ አይነት እንግዲህ እኛ ጋር በጣም ሰፊ ሪሶርስ ስላለ እሷ አዲስ ሀገር ናት፣ ከኛ ሪሶርስ የምናገኝበት ሰጥቶ መቀበል በሚለው መርህ ከዛ ከሶማሊላንድ ጋር ሲ አክሰስ የምናገኝበት አማራጭ ሊፈጠር ይችላል ማለት ነው። ጦርነቱ ይዞ የሚመጣው የራሱ የሆነ አሉታዊ ነገርም አለ፣ አዎንታዊ ነገርም አለ። አዎንታዊ ይሄ ምን የሚወሰነው የፌዴራል መንግስቱ ወይም ማዕከላዊ መንግስቱ ዋይዝሊ ጥበብ በተሞላው አማካኝነት ጉዳዩን በመጠቀም ነው። እንዳልከው ኒውትራል ስታንስ አለው። ይሄ ነን አላይን ሙቭመንት በምንድን ነው በንጉሱ ዘመን ኢትዮጵያ ነን አላይን ሙቭመንት ከማንም ያልወገነ የፖለቲካ አቋም የሚለውን እንቅስቃሴ ከመሰረቱት ቀዳሚ ሀገራት መካከል አንዷ ነች እና በዛ ጊዜ በጣም ኒውትራል በሆነ መልኩ ኢቭን ፍልስጤምን በተመለከተና እስራኤልን በተመለከተ ኒውትራል የሆነ ስታንስ ነበራት በንጉሱ ጊዜ ጥበብ በተሞላው መልኩ። ሁሉም ነገር ላይ እሱን አይነት ዲፕሎማሲ ማራመድ ትችላለህ ወይ? ቢኮዝ አንዳንዴ ነጥብ የምጥልበት አጋጣሚ ሁላ ሊፈጠር ይችላል። ነገሮችን በደንብ እንደየ ጊዜው እንደየ ሁኔታው የመዘንግ ስትራቴጂ የነደፍክ ማትንቀሳቀስ ከሆነ አይ በቃ የኔ ዲፕሎማሲ መስመር ይሄ ነው ኒውትራሊቲ ነው ብለህ ቁጭ ካልክ ሚስ የምታደርገው ነገር አለ፣ በምታገኘው ልክ ታጣለህ። አሁን ከእስራኤልና ከኢራን አንጻር ኢትዮጵያ በዚህ መስመር ብትቀጥል ምናልባት አሁን በዚህ ባለበት ሁኔታ ይቆማል አይቆምም ሌላ ጠያቂ ጉዳይ ስለሆነ ነው። አሁን እንደ አሜሪካ ያሉ እንደ እንግሊዝ ያሉ እንደ ፈረንሳይ ያሉ ጀርመን ያሉ ሀገራት ከእስራኤል ጋር ለመደገፍ ለመቆም ዳርዳር እያሉ ነው። ኢራን ኒውክለር መታጠቅ የለባትም፣ ስለዚህ እሱን ካሁኑ ማጨናገፍ አለብን፣ እስራኤልን ደግፈን እንቆማለን አይነት ነገር እያሉ ነው። እንግዲህ የጦር መሳሪያ ይደግፋሉ፣ ፋይናንሻል ሰፖርት ያደርጋሉ። ነገር ግን ከዛ የተሻገረ ድጋፍ ውስጥ ከገቡ ሌሎች ኢራንን የሚደግፉ ሀገራትም ለምሳሌ ቅድም ስጠቅሷቸው የነበሩት የታጠቁ ኃይሎች በቀይ ባህር አካባቢ ከፍተኛ ሁከት የሚፈጥሩት የእስራኤል ተቀናቃኝ እስላማዊ ታጣቂ ኃይሎች በቀጥታ እስራኤል ላይ ጥቃት ሰነዝራለን የሚል ዛቻ ሲያወጡ እየተመለከትን ነው፣ አጋርነታቸውን ለመግለጽ እና ሰፋ ያለ የግጭት አውድ ስለሚኖረው ኢትዮጵያ በዚህ ውስጥ መቀጠሏ ትርፍ ማግኘት ትችላለች ብለህ ታስባለህ? ያው ሁለቶች ናቸው እንግዲህ የሚወስኑት። የዲፕሎማሲ መርህ ሃይማኖታዊ ዶግማ አይደለም ማለት ሊቀየር ይችላል። ነገር ግን ኒውትራል ስታንስ ወይም ደግሞ ይሄ ሚዛናዊ ማዕከላዊ የሆነውን አቋም ይዘህ እንደየአስፈላጊነቱ እያጫወትክ የሚሄድ ሁኔታ አዋጭ ከሆነ የምገፋበት ነገር ነው። ከዚህ ቀደም እንደውም ልክ የለውጡ መንግስት እንደመጣ ሲታማበት የነበረው ምንድን ነው? ራሻንም ሩሲያንም አሜሪካንም ባላንስ እያደረገ ነበር ሲሄድ የነበረው። ከወያኔ ጋር በነበረው ጦርነት እንደውም አሜሪካኖች ፊታቸውን ያዞሩብን ይሄንን የዲፕሎማሲ አቋማችንን ባለመደገፍ ነው የሚል ትንታኔዎች ነበሩ። ዞሮ ዞሮ እንግዲህ ከብሔራዊ ጥቅም አንጻር የትኛውን አዋጭ የሚለው የራሱ የመንግስት የቤት ስራ የሚሆነው ቀይ ባህር አካባቢ ያለውን የሚታወቀውን የንግድ እንቅስቃሴ ማረጋጋት የራሳችን የብሔራዊ ጥቅም እኮ አካል ነው። በመሆኑም እስራኤልን እዚህ ጋር ከእስራኤል ጋር አላያንስ ክሬት አድርገህ የሀውቲን ሚሊሻ መምታት ወይም ደግሞ አልሸባብን ማዳከም የራሳችን የብሔራዊ ጥቅም እኮ አስኳል መርህ ነው። ዞሮ ዞሮ ግን በይፋ በጣም አንታጎናይዝ በማያደርግ መልኩ ጠላትነት በማይፈጥር መልኩ በዛኛው ካምፕ በጣም ጥበብ በተሞላው መልኩ መካሄድ አለበት የሚል ሀሳብ ነው። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ወደ መጨረሻው ጉዳያችን አልፋለን። መጨረሻው ጉዳያችን እንግዲህ የፕሬዚደንት ትራምፕ አስተዳደር የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ መጣሉ ይታወሳል። ከሰሞኑ እንግዲህ ከጎረቤት ሀገራት የኤርትራ፣ ሱዳን እና ሶማሊያ ቀዳሚዎቹ ሀገራት መሆናቸው ይታወሳል። በዓለም አቀፍ ደረጃ ከእገዳ ከተጣለባቸው 12 ሀገራት መካከል ናቸው። እንግዲህ ከቀጠናው
እንግዲህ ከፍተኛ ሀገራት ወደ አሜሪካ እንዳያቀኑ የታገደበት ሁኔታ ነው ያለው። አሁን ደግሞ ኢትዮጵያን ጨምሮ 36 ሀገራት ወደ አሜሪካ ዜጎቻቸው እንዳይገቡ የሚያግድ እቅድ መውጣቱ ተሰምቷል። እንግዲህ የአሜሪካ ስቴት ዲፓርትመንት አወጣው በተባለው እና ሮይተርስ ተመልከትኩት ባለው ዘገባ ላይ እንግዲህ ኢትዮጵያ ከዚህ ውስጥ ተካታለች። ምናልባት ኢትዮጵያ ወይም ደግሞ በዚህ ውስጥ የተካተቱ ሀገራት የአሜሪካ መንግስት የሚያስቀምጠውን ቅድመ ሁኔታ ካሟሉ ወይም ማሻሻል ያለባቸውን ማሻሻያ ከወሰዱ ወይም እርምጃ ከወሰዱ ዜጎቻቸው ወደ አሜሪካ እንዳይገቡ የሚጣለውን እገዳ ሊያሻሽሉ ወይም ደግሞ በድርድር ሊያስቀሩ ይችላሉ የሚል ይዘት እንዳለው ሰነዱ ላይ ተመላክቷል። እንግዲህ ኢትዮጵያ በዚህ ሊስት ውስጥ መካተቷ ምንድነው አንደምታው የሚለውን ጉዳይ እንመለከታለን። አማን እንዴት ተመለከተዋል ይህን ጉዳይ? እንግዲህ ባለፈው የቀጠናው ሀገራትን አይተን ነበር። መልካም እንግዲህ በመጀመሪያ ምንድነው ለምንድነው እንደዚህ አይነት እርምጃ የሚወስዱት ግልጹ ነገር ምንድነው ብሎን ነገር ነው። አሁን ዝም ብሎ ምነግሩን ነገር ሳይሆን አሁን አንዳንድ ሲያስቀምጡ ናሽናል አይደንቲፊኬሽን የሌላቸው ሰው ሀገራት ምናምን ለመቆጣጠር ዜጎቻቸው ከዚህ ወደ አሜሪካ ከሄዱ በኋላ ለመቆጣጠር የማይመች እንደ ምክንያት አድርጎ የሚያነሱልህ እዛ ሄዶ እዛው በዛው ቀርቶ የሚቀሩ እንደዚህ አይነት ነገር ለበዚህ ምክንያት ነው ይላሉ። ነገር ግን ምንድነው ኮር እንትኑ ለምንድነው አገራት ላይ የትራቨል ሪስትሪክሽን ማስቀመጥ ወይ ደግሞ የጉዞ ይገዳ ለማስቀመጥ አሜሪካ የምትወስንበት በተለይ አሁን ትራምፕ መንግስት የሚለውን ነገር ነው። እሱ ነው መታወቅ ያለበት ነገር ማለት። እንግዲህ አሁን ብዙ አገራቶች አሁን ከተባሉት ውስጥ ከበላ አገራቶች ከአፍሪካ ነው እንግዲህ ኢትዮጵያ፣ ግብጽ፣ ጋና፣ ካሜሩን እነዚህ አይነት አገራቶች ናቸው። እንግዲህ ትላልቅ አገራቶች ናቸው አሁን በዚህ ሂደት ውስጥ ይገባሉ የተባሉ ነገር ማለት ነው። ስለዚህ የትራምፕ መንግስት ለምንድነው ምን ፈልጎ ነው የሚለውን ነገር ነው ዋና መታወቅና እሱ ቢታወቅ አገራቶች አሁን ለምሳሌ በ60 ቀናት ውስጥ ከሚሰጣቸው ማሟላት ካለባቸው ያሟላሉ ነው ብለው አይ ቲንክ ዋሽንግተን ፖስት ነው አይደል ያወጣው ማለት ይሄንን በ60 ቀናቶች የሚያሟሉ ከሆነ ይሰረዛሉ ከዚህ ውስጥ ከማሟሉ ግን ከሆነ አይሰረዙም የሚሰጣቸው ቅድመ ሁኔታዎች አሉ ነው ብለው ያ ቅድመ ሁኔታ ሪሊ እውነተኛ የሆነ እንትን ነው ወይስ የአሜሪካ ተንበርካኪ የሚያደርግ ቅድመ ሁኔታ ነው ብለው ነገር ነው እሱ ነው መታየት ያለበት። እንግዲህ ቅድመ ሁኔታዎቹ ይፋ ሲደረጉ የምንሰማና በዛ ላይ ሐሳባችን እዚሁ ሰነዱ ላይ ያሉ ምንድነው አንደኛው በአሜሪካ የሚገኙ ዜጎቻቸውን ለመቀበል ፈቃደኝነት ማነስ ያ እሱን ወይም ተባባሪ አለመሆን፣ ሁለተኛ ደግሞ የፓስፖርት ደህንነት ችግር ያለባቸው፣ ከዛ ደግሞ የአሜሪካ ኢንተረስት ጋር የሚጣረስ ነገር ያላቸው፣ በሌላ ደግሞ የተቀመጠው ነገር ከዚህ ከሽብርተኝነት የአሜሪካን ኢንተረስት ከሚነካ የሽብርተኝነት እንቅስቃሴ ጋር የተጠረጠሩ የሚል ነው። እንግዲህ እነዚህ ነገሮች አጥርተው አሜሪካ እንግዲህ እነዚህ ተጠቀሱ እንጂ ከጀርባ ለምሳሌ ሽብርተኝነት የሚለውን ኦኬ ኢትዮጵያ ብትጠቀስ ለምሳሌ የእያንዳንዱ ሀገር ሊስት የተደረገለት የቤት ስራ አለ በ60 ቀን ውስጥ መጨረስ አለበት የተባለው። በነገራችን ላይ በግልጽ የአንድ ሀገር ይሄ ነው ተብሎ ሊስት ኢን ጀነራል ነው እነዚህ ነገሮች የተቀመጡት። ከዛ ጀርባ ግን ሌላ ነገር ሊኖር ይችላል አንተ እንዳልከው። ዋናዎቹ ግን እነዚህ ናቸው። አሁን ከዚህ ውስጥ አሁን እኛ ለመቀበል ትንሽ የሚከብደውን ነገር ዲፖርት መቀበል ማለት በጣም አደገኛ ነገር ነው። አንድ እንግዲህ ውጭ ሀገር የሚኖሩ ዲያስፖራ ወረቀት የሚኖር ወረቀትም ባይኖር ሌጋሊም ሆነ በህገወጥ ይሰራል። ሰራ ደግሞ ሪሚታንስ ወደ ሀገሩ ይልካል። ቀላል ነገር አይደለም ከሱ ጋር ተያይዞ ያለው ነገር ማለት ነው። ያንን አሁን ዝም ብሎ ወረቀት የለህም ተብለ የምትወሰደውን ሁሉ አሜን ብላ ኢትዮጵያ ብትቀበል ብዙ ዳሜጅ ነው የሚመጣብን። ማህበራዊም ቀውስ ይፈጠራል። ባይዞ ቀላል ቤተሰብ አይደለም በጥገኝነት የሚኖረው ነገር ማለት ነው። ያ ማለት ሁሉም ውጭ ያለው ህገወጥ ነው ያልና አይደለም። ነገር ግን በሂደት ወደ ህጋዊ ይመጣሉ ብሎ ያለውን ዛሬውን ውሰጂ ሲባል መቀበል ብንገባ ጉዳት ነው የሚያመጣ። እሱን ለመቀበል ትንሽ የሚከብድ ነገር ይመስለኛል። ከዛ ውጪ አንቲ ሴሜቲክ አንቲ አሜሪካ የሆነ እንትን እሱ አይነካካንም። እኛ አጋር ነን፣ አብረን ነው ሽብርተኝነት ኢትዮጵያ እየተዋጋች ያለችው ነገር ማለት እኔ እንዴት እንደ ክራይቴሪያ ሆኖ ራሱ በዚህ ውስጥ ሊስት ውስጥ መግባታችን ራሱ እንዴት እንደሆነ ግራ ነው የገባኝ። ጀነራል የሀገራቱ ነው ሊስት ውስጥ ከገባን ውስጥ አንዱ ከሆነ የተቀመጡ እውነተኛው ነገሩ ይሄ ከሆነ
አሁን እውነተኛው ናቸው ወይስ ሌላ ኢንተረስት አለ የሚለውን ነገር ነው አሁን ማወቁ የሚከብደው ነገር ማለት ይሄ ዲፖርቴሽን መቀበል እሱ ከባድ ነው ለማንኛውም ሀገር ይሄ መቀበል በተለይ ለደሃ ሀገራቶች ይሄ መቀበል በጣም አደገኛ ነገር ነው እንዳው መደራደር ነው እንጂ ይሄ መቀበሉ ከባድ ነገር ነው የሚሆነው ነገር ግን ይሄን አሁን እስቲ የጉዞ እገዳው ከመጣ ምንድነው ሊመጣብን የሚችለው ጉዳት የሚለውን ነገር ከአንድ ሶስት ነገር አንፃር እስቲ ሊሆን ቀላል ቁጥር አይደለም ከኢትዮጵያ ወደ አሜሪካ ሄዶ የሚማሩ ልጆች ወደ ኮሌጅ ገብቶ የሚማሩም ሊሆን እድል የሚያገኙ ወይ ፒኤችዲ እድል የሚያገኙ ምናምን ሊሆን ይችላል የተለያየ ነገር ይሄ ይቆማል ይሄ ቆመ ማለት በቀጥታም ሆነ በተዘዋዋሪ ሀገሪቷ ከአሜሪካ ጋር የምትጠቀመው የትምህርት እድልን እያጣች ትሄዳለች ማለት ነው ይሄ ቀላል ነገር አይደለም ሁለተኛ ለስራ ጉዳይ የሚሄዱ ሰዎች አሉ ነሰርሊ ወደዛ ቀርቶ ምናምን ይገውጥ የሚሆን ብቻ አይደለም ስራ ምኮ አግኝቶ እኮ አሜሪካ ሄዶ ሰርቶ የተወሰነ ኮንትራት ስራ ሰርቶ መጣ ሰው እኮ ይኖራል እኮ በጣም ሃይ ፕሮፌሽናል የሆኑ ሰዎች ማለት ነው ሃይ ፕሮፋይል የሆኑ ሰዎች ማለት ነው ስለዚህ ይሄም ይቆማል ማለት ነው አገር ግን በዚህ በኩል የምታገኘው ጂዲፒ ቀላል ብር አይደለም ጂዲፒ 5% ኮንትሪቢዩት ያደርጋል ሪሚታንስ ይሄ ቀላል ነገር አይደለም ይሄም ይቀራል ማለት ሌላኛውና አደገኛው ነገር ግን የቤተሰብ መቀላቀል ነው አንተ ቤተሰቦች ውጭ ያሉ ነው አንተ ዚስቶም ቤተሰብን መጠየቅ ትፈልጋለህ ከቤተሰብ ጋር መገናኘት ትፈልጋለህ አሁን መገናኘት ሊቆራረጥ ነው ማለት ቀላል ቁጥር አይደለም ኢትዮጵያዊ ውጭ ያለው አሜሪካ 1 ሚሊዮን ገደማ ኢትዮጵያን አሉ ይባላል ሄዶ የሚጠይቁ አባት እናቶች አሉ ወንድም ሄዶ የሚጠይቃለ እነዚህ ሊለያዩ ነው ወይ ምሎ ነገር በጣም ያሳስባና ቀላል ነገር ቀለል ተደርጎ የሚቀርብ ነገር ሳይሆን እያንዳንዱ ቤተሰብ ውስጥ የሆነ ረብሻ የሚፈጥር ነገር ነው እና አንዳው የተባለው ነገር ያለውን ስሙዝ አርጎ ከዚህ ገዳ ውስጥ እንዳንገባ ቢደረግ መልካም መስለኛል የሚል መጨረሻ ሐሳብ ቴንክ ዩ ደሬው ዳንተ ስመጣ እንግዲህ የትራምፕ ጉዞ ገደብ ውስጥ ኢትዮጵያ መግባቷ እንዴት ተመለከተዋለ በምን መልኩስ ሊቀለበስ ይችላል አስገራሚ ነው ማለት እኛ ከዚህ ቀደም ፖለቲካ አንድምታ አለው ብለን እንደውም የሻቢያን የኤርትራን ደሞ መታገድ ብዙ ማይደንቅም ምክንያቱም ክሎዝድ ስቴት ነው ከተለያዩ አሜሪካን አታክል ከሚያርጉ ቡድኖች ጋር የተለያዩ ግንኙነት አለው ብለን አሁን አልሻባብን ሊሆን ይችላል ሀውቲ ሊሆን ይችላል ከነሱ ጋር ሚስጥራዊ ግንኙነት ሊኖር ስለሚችል አሜሪካ አይሶሌት ብታረጋው አይገርምም ብለን ነበር ያሁኑ ግን ፖለቲካል አይደለም ብለን እንደመደም ያደረገን ለምሳሌ ጋና ለቺዝ ውስጥ ጋና አንጻራዊ ፍትሃዊ የሆነ ዲሞክራሲያዊ ስርዓት የገነባች ምሳሌ የምትሆን ሀገር ነች ስለዚህ እነጋናን ጨምሮ ኢትዮጵያንም ወደዛ እንዳይገቡ መከልከል እኔ ከምንድነው የሚመነጨው ይሄ ቀኝ አክራሪ መሪዎች ወደ ስልጣን በሚወጡበት ጊዜ ስደተኛ ጠል ናቸው በአውሮፓ ውስጥም ታዩታላችሁ ስደተኛ ልክ እንደ ዕዳ ነው የሚቆጠረው የሀገሩን ዜጋ የበለጠ ለማበልጸግ ስደተኛ ኮንቴን መደረግ አለበት ወይም ደግሞ ስደተኛን ፊት የማይሰጥ የፖለቲካ ስርዓት መገንባት አለበት የሚል የቀኝ አክራሪዎች ፖሊሲ አለ የዛ ፖሊሲ ቅጥያ ነው በቃ የናቃቸዋለን አክራሪ ቀኝ አክራሪ ናቸው ትራምፕ የትራምፕም ፓርቲ ማለት ነው ከና ከፓርቲው የሚመነጭ ነው ዞሮ ያው ትልቁ ኢምፓክት ሪሚታንስ ላይ ነው እንዳላችሁት ኢትዮጵያ ውስጥ የፎረን ከረንሲ ዋነኛ ምንጭ የሚባለው ሪሚታንስ ነው ሪሚታንስ ፎረን ከረንሲ ምንጭ ብቻ ሳይሆን ለብዙ ነገር ኢንቨስትመንትን በማሳደግ የሀገሪቱን ምንድነው ያለውን የበጀት በመደጎም ረገድ ትልቅ አስተዋጽኦ እንዳለው በዘርፉ ያሉ ባለሙያዎች ሲናገሩ እንሰማለን እንግዲህ ኢኮኖሚያዊ ምክንያት ነው እኔ ማስቀምጠው ፖለቲካዊ ምክንያቱ ብዙም የሚዋጥ ነገር አይደለም አመሰግናለሁ ደሬ ወደ ቤተሰቦቻችን የዛሬውን አንድ አፍታልታይ እዚህ ላይ ቆይተናል ስለተከታተላችሁን በእጅጉ እናመሰግናለን ጤና ይስጥልን